ስፖርት ያለምንም እንቅስቃሴ ምግባችሁ በማስተካከል ጠዋት ጠዋት ይሄን በመጠጣት በቀላሉ ውፍረታችሁ መቀነስ፣ ኪሎአችሁ ማስተካከል የምትችሉበት ውዕድ ነው። እጅግ በጣም አሪፍ ነው። ብዙ ሰው የተጠቀመው ብዙ ሰው የሚጠቀመው አረቦቹም ሳይቀር የሚጠቀሙት ነው። ቤቱን መጀመሪያ ላይክ ሳታደርጉ ሰብስክራይብ እና ለብዙ ሰው ተደራሽነት እንዲኖረው ላይክ አድርጉ። ባካችሁ ላይክ አድርጉ። ሰው ሲለምናችሁ እናንተ እንዳይፈላባችሁ እሺ። እና ደግሞ አብዛኞቻችሁ የጠየቃችሁኝ ነገር ነው ያለምንም እንቅስቃሴና ያለምንም ስፖርት ቤታችን ቁጭ ብለን ውፍረታችን ወይም ደግሞ ስባችን ማቃጠል የምንችልበት መንገድ ንገረኝ እያላችሁ ነበረ። እኔም ደግሞ የእናንተን ትዕዛዝ የእናንተን ጥያቄ አክብሬ ብቅ ብዬላችኋለሁ። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የእሙ አይመን ተከታታዮችዬ እንዴት ናችሁ? ደህና ናችሁ ወይ? ሰላም ፍቅር አብዝቼ ለእናንተ ተመኘውኝ። ያ ረብ ለዓለሚን ያ ራህማን ራሂሚን ያ ረብ የተመኛችሁትን ያሰባችሁትን እቅዳችሁ ያሳካላችሁ። በ2019 የ2018 ያለፈው ስቃይ መከራ አላህ ያብቃልና በ2019 የምትወዱትን የምታስቡትን የፈለጋችሁት ዓላማ ሁሉም ተሳክቶላችሁ ምኞታችሁን ተሳክቶላችሁ አላህ ለሀገራችሁ ያብቃችሁ። ወንዱም ሴቱም ሁላችሁ አላህ ከልጆቻችሁ ጋር አላህ ያገናኛችሁ። ሀቂቃ ስደት ዓለም ላይ ከልጆቻችን ተለይተን እዚህ መተን ስንሰራ ምን አይነት ስሜት እንደሚኖረን እኛ ቃልን። በነገራችን ላይ ሰው ከወለደ ጥሎ ከመጣ 2 ዓመት 3 ዓመት ራሱ ብትቆዩ ያ ልጅ ናፍቆቱ እንትን ይላል ማለት ነው። መጨረሻ አጫውታችኋለሁ። አይ እኔ እንትን ስላየው ስለሆነ ነው ማለት ነው። ከአባቱ ጋር ስለሚያድግ ወይም ደግሞ ከአያቶቹ ጋር ስለሚያድግ አስበልጠው የሚወዱት እነሱ ናቸው። እኛ አላቅሽም ነው የምንሉ መጨረሻችን ማለት ነው። ለማንኛውም ወደ መጣሁበት ጉዳይ አላህ ርዝቃችሁን ያስፋላችሁ እያልኩኝ ዛሬ እጅግ በጣም ብዙዎቻችሁ የጠየቃችሁና ብዙዎቹ የሚጠቀሙት ነው ይዤላችሁ የመጣሁት። ግን መጀመሪያ ላይክ እያደረጋችሁ ጀምሮት ቤቱን ላይክ ሳታደርጉ የትም ቦታ መንቀሳቀስ አትችሉም። ይሄ ማንኛውም ሰው ይጠቀመዋል። በነገራችን ላይ ማንኛውም ሰው ግን በበለጠ እርጉዝ የምታጠባን እርጉዝ የሆነች ሴት ባትጠቀመው አሪፍ ነው። ለምን ጡት ስለሚመጥ ማለት ነው። ሎሚ ማለት ደም ማነስ ስለሚያመጣ እና ደግሞ የሞቀ ውሃ ምንም ነገር አይሆንም። ነገር ግን ብትጠጡትም ምንም አይደለም። ግን ሽንት ቤት ትንሽ ያጣድፋቸዋል ማለት ነው። ለማንኛውም ያ ነገር ለማድረግ ደግሞ የሚጠበቅባችሁ እናንተ እርጉዝ አለመሆን ይጠበቅባቸዋል። እና ደግሞ የምታጠቡ ከሆነ ደግሞ ጡታችሁ የማድረቅም ባህሪ ስለሚኖረው እባካችሁ ባትጠቀሙት አሪፍ ነው። ነገር ግን ደም ብዛት ላለባችሁ ብትጠጡትም ደም ስለሚቀንስ ጣጣ የለውም ማለት ነው። ወደ መጣሁበት ጉዳይ እዚህ ጋር እኔ ሎሚ ጠዋት ጠዋት ዘወትር የማዘወትረው ነገር ነው። አንደኛ እኔ ሆድ ድርቀት ስላለብኝ ግዴታ ሽንት ቤት መሄድ አለብኝ በቀን አንዴ ቢያንስ ማለት ነው። በነገራችን ላይ እኔ በፊት በሳምንት ወይም በ2 ሳምንት ሽንት ቤት አንዴ ነበር የምገባው ማለት ነው። የሆድ ድርቀት አለብኝ እና ደግሞ ምግብም ብዙም አልበላም እኔ ሲጀመር ምግብም ስለማልበላ ይሁን አላውቅም የሆድ ድርቀት ያዘኝ። የሆድ ድርቀት ከያዘኝ በኋላ ደግሞ በ1 ሳምንት ወይም ደግሞ ዞሮ በ2 ሳምንት ሽንት ቤት ነው የምገባው እና በአሁኑ ሰዓት ግን ግዴታ ነው ሽንት ቤት በቀን አንዴ መግባት ግዴታ ነው ለእኔ ማለት ነው። እና የምጠቀማቸው ነገሮች ሽንት ቤትም ያራሩጣል፣ ቦርጭም ይቀንሳል፣ ሰውነትም ይቀንሳል። ይሄ ካወቃችሁ ደግሞ ማንኛውም ሰው መጠየቅ ትችላላችሁ። እኔም ብቻ ሳይሆን ጉግል ክሮም ላይ ገብታችሁ መጠየቅ ትችላላችሁ። ዶክተሮች መጠየቅ ትችላላችሁ። በአሁኑ ሰዓት አፕሊኬሽን የተስፋፉ አፕሊኬሽኖች አሉ ስለ ውፍረት መቀነሻ ማለት ነው። ከፈለጋችሁ ንገድ የምትሉኝ ከሆነ እነግራችኋለሁ ማለት ነው። አሁን ወደ መጣሁበት እዚህ ጋር እኔ ግማሽ ሎሚ አለኝ። ግማሽ ሎሚው እንዲያውም በጣም ነው የምበላው ሎሚ ማለት ነው። በዛ ነው እንደማነስ የያዘኝ ማለት ነው። እዚህ ጋር በደንብ የፈላው ውሃና ትንሽ በዚህ ማንኪያ ማር አድርጌበታለሁ ማለት ነው። ሩብ ማር ነው ያደረኩበት፣ ሙሉ አላደረኩበትም። ከዛ የሞቀ ውሃ አድርጌ እንትን እለዋለሁ ማለት ነው። አማስየዋለሁ። ልክ እናንተን አውርቼ ስጨርስ ወዲያው ነው የምጠጣው ማለት ነው። ለምን ከቀዘቀዘ በኋላ ደግሞ ይመራል። ሎሚውና ውሃው ማሩ አንድ ላይ ሲደረግ በጣም ነው የሚመራው ማለት ነው። ስለዚህ ደግሞ ምንድነው ማድረግ እዚህ ጋር አሁን እናንተን አውርቼ ስጨርስ ወይም ቪዲዮ ሰርቼ ስጨርስ ቶሎ ብዬ ነው ጠጥቼ እማነሳው። ከዛ በኋላ ምን አደርጋለሁ መሰላችሁ? ምግብ ይዘጋኛል ማለት ነው። ምግብ ይዘጋል፣ ግን ሽንት ቤት በጣም ነው የሚያወስደው ማለት ነው። ሽንት ቤት ነው ማድረግ የምትፈልጉት እናንተ የሆድ ድርቀት ላለባችሁ ሽንት ቤት ስለማትሄዱ ምናምን ለወር አበባም ጊዜ ይጠቅማል። እና ደግሞ ይሄ ምግብ ማስተካከል ግዴታ
እያላችሁ ነው። ምግብ የማታስተካክሉ ከሆነ ምንም ብትሉ፣ ምንም ብታደርጉ፣ ምንም ብትሆኑ አይቀንስላችሁ ማለት ነው። ዋናው ነገር ስፖርት ስታደርጉ የጀማዓቱል ኸይር ዋነኛው ነገር ውፍረት ለመቀነስ የምታስቡ ከሆነ ግዴታችሁ ምግብ ማስተካከል አለባችሁ። ምግብ የማታስተካክሉ ከሆነ ብትበሉ ብትጠጡ ምንም ነገር አትቀንሱ ማለት ነው። አንደኛ ነገር ማድረግ ያለባችሁ ነገር ውዶች፣ አንደኛ ነገር ይሄ ነው። አንደኛ የታሸገ ውሃ አለመጠጣት። በነገራችን ላይ የታሸገ ውሃ አያወፍርም ምናምን የምትሉ ከሆነ ውሸት ነው። በጣም ነው የሚያወፍረው የታሸገ ውሃ ማለት ነው። የታሸገ ውሃ በጣም ያወፍራል። አንደኛ። ሁለተኛ ነገር ደግሞ ያ የታሸገ ውሃ ከምትጠጡ ያ የታሸገ ውሃ ከፍሳችሁ ያው እዚህ ሀገር የምትኖሩ ማለት ነው። ያው ኢትዮጵያ ላይ የታሸገ ውሃ ሴቶች ምናምን ይጠጣሉ ብዬ ምናምን እኔ እንጃ። በድዋ ምናምን ጊዜ ወይም ጫት በሚቀምበት ጊዜ ነው እንጂ እሽግ ውሃ የሚጠጣው በእርግጠኝነት ሁሌም አይጠጣም ለቤት ምናምን ማለት ነው። ያው ከቧንቧ ስለሚጠጡ ለኢትዮጵያውያኖች አይከትም። እዚህ ሀገር ላላችሁ እኔ አሁን በተለይ እዚህ ቤት አንድ ቀን የጀሪካ ውሃ ወይም ደግሞ የትልቁ ሃይላንድ ውሃ መተውልኝ አያውቅም። እዚህ ቤት ይኸው ከቆይቻለሁ። ነገር ግን አንድ ቀን እየተሸገው የእንትን ይሄ አሁን የትኛውን ቦታ ጃሉን የሚባለው የለም፣ ጃሉን ውሃ አምጥተው አያውቁም ማለት ነው። ያው ጃሉን ውሃ ራሱ እኮ የታሸገ ነው ወረድ። ነገር ግን በበለጠ የሃይላንድ የታሸገ ውሃ ባጠጡ አማራጭ ነው ማለት ነው። ያ ውሃ ከምጠጡ አፍልታችሁ ውሃውን ጠጡት ማለት ነው። እዚህ ሀገር ላላችሁ ማለት ነው። የታሸገ ውሃ ባጠጡ አማራጭ ነው ማለት ነው። ያው በነገራችን ላይ ምግብ ራሱ ዘግቷችሁ 24 ሰዓት ውሃ የምንጠጣ ሰዎች አለን። አሁን ብትለን እኔ በጣም ውሃ የምጠጣው ውሃ በጣም የማዘወትረው በየደቂቃው በየሰከንዱ ነው የምጠጣው ውሃ ማለት ነው። እና ውሃ ካፌ አይጠፋም። ምግብ ግን የለም። በቀን ቢያንስ አንድ ነው የምመገበው። ያ ራሱ ምግብ ራሱ አንድ በምመገቡበት ሰዓት ምግቡ ያወፍረኛል። ለምን? አንደኛ ነገር እርቦኝ ስለምጠቀመው ምግቡ፣ ሁለተኛ ነገር ደግሞ ሆዴ በባዶ ሆድ ካደረ በባዶ ሆድ ከዋለ ምግብ የማልበላ ከሆነ ይሄ በጣም በበለጠ ሰውነት ነው የሚያወፍረው። በነገራችን ላይ በቀን አንዴ መብላት ያከሳል ይባላል። የሚያከሳውም ሰው አለ፣ የሚያወፍረውም ሰው አለ። እስኪ ዶክተሮች ራሱ ብትጠይቁ ምንድነው የሚሏችሁ? በእርግጠኝነት ምሳና ቁርስ አዘወትሮ ነው የሚለው በእርግጠኝነት ማለት ነው። ምክንያቱም ስለማቅረው እና ደግሞ ያ በቀን እንዳይርባችሁ። አሁን ምሳሌ በቀን አንዴ ምግብ ብሉ። በቀን አንዴ ምግብ ከበላችሁ በኋላ ለመክሳት የምትፈልጉ ከሆነ በቀን አንዴ ምግብ በልታችሁ ከሆነ ደግሞ ማታ አካባቢ ወይ ካሮት ሊሆን ይችላል፣ ወይም ብርቱካን ሊሆን ይችላል፣ ወይም በቃ አትክልት ነገሮች ማለት ነው። አትክልት ነገሮች መመገባችሁ፣ ፕሮቲን ያለው ነገር መመገባችሁ እንዳረሱ ማለት ነው። ይሄ በጣም አሪፍ ነው ለእናንተ ማለት ነው። አዎ ይሄ ነው። እሺ ከዛ በኋላ ሁሌም የምታደርጉት ነገር ምግባችሁ ስንት ኪሎ መመገብ እንዳለባችሁ ወይም ስንት ኪሎ ግራም መመገብ እንዳለባቸው እራሳችሁ ማወቅ አለባቸው። መጀመሪያ ላይ ዝም ብላችሁ ያገኛችሁት ነገር ወደ ውስጥ የምታስገቡ ከሆነ በቃ እንትናችሁ ማለት ነው ሰውነታችሁ አምጣው ስለሚለው ያ ነገር ደግሞ እናንተ በምታደርጉበት ሰዓት ሰውነታችሁ እየወፈረ ነው የሚመጣው። አሁን ምሳሌ የታሸገ ብስኩት፣ የታሸገ ምግብ፣ ቱና፣ የተለያየ ነገር ሊሆን ግን የሚበላ ነገር እንቁላል ምናምን ብትበሉ የተሻለ ነው። ጥሬ ስጋ ካገኛችሁ ለውዝ እንዳበሉ፣ አቮካዶ ብበሉ፣ በቃ የተለያየ አትክልቶች አሉ አይደለ? አትክልት ነገሮች እንዳይርባችሁ ሰውነታችሁ ደግሞ ርቦ ራሳችሁ ሰውነታችሁ ከራብ ደውል ሌላ ስብ ስለሚያወጣባችሁ ያ የነገር ደግሞ ለማቃጠል እናንተ ምግብ መመገባችሁ እንዳረሱ ምግባችሁ በቀን አንድ ያድርጉት። ግን አትክልት ነገር ፏ ከነገር እንዳተው ብዬ እመክራቸዋለሁ። በተለይ የታሸገ ውሃ ባጠጡ እመክራቸዋለሁ። የኔ ቆንጆች ኢንሻላህ በሌላ ቪዲዮ እንመጣለን። መልካም ቆይታ፣ መልካም ጊዜ። እወዳቸዋለሁ።